በቃ ዝም በይ በቃ ፍቅር በቃ ዝም በይ አታበሰኝ ከዚህ በላይ አንቺ ምን እንደሆነ ስታረጊ አይደለም ተረጋጊ በቃ አንቺ ሆነሽ ነው ልቀቅኝ በቃ እቺን ቆሻሻ ልጅን ልክስክስ እንዴት ይዘህ ትመጣለህ በእናትህ ወንድሜ እኮ በላዩ ላይ እኮ ነው ስትጫወትበት በህይወት ስትጫወት እኮ ነው የኖረችው ምንድነው የምትሰራው ቆሻሻ ደግሞ ቤት ፍቅር አይደለም ኖ ተረጋጊ አይደለም ፍቅር ታያለ ተረጋጊና አይደለም እኮ መጀመሪያኛን ስሚና መጀመሪያ ችግር የለም እኔ ያሳድጋቸዋለሁ በቃ ስሚን መጀመሪያ ያሰብነው ነገር ቆሳል ሳትሰሚን ለምንድነው በቃ እሺ በቃ ስለ ካሊብ እንደዚህ አድርጋ ነገሮች የሚበላሽበን ከሆነ ወይ እሷ በሌለችበት እናረጋ እንገደዳለን አንተ ለራስህ አንተ ይመስለኛል ለራስህ እኔ ምን አገኛለሁ ነው አይደለም እኔ ምን አገኛለሁ ከዚህ መጀመሪያ ላይ የምታግዘኝ ጥሩ ሰው መስሎኝ አይደለም እኮ እኔ ምን አገኛለሁ ከዚህ ነው ያገስካት ያለው እኮ ከኔ ጋር ምን ያገናኛል እኔ ምን አገኛለሁ አሁን እኮ እኛ ወደ ጸብ ይሄን ነው ወይኔ ጋር ተስማማሽ ወይ እሱ ጋር ተስማማሽ ምንድነው የሚሆነው ነገሩ እንዴ እሱ ጤነኛ አይደለም እኮ ይሆን አይሆንም ጤነኛ እንደሆነ ፈለግሽ ዝም አይደለም እንዴ ጤነኛ እንዲሆን ያስመተተችበት ሁሉ ነው የሚመስለኝ እውነት ለማውራት የፍቅር ሆነሽ ነው የባሰ ተሰብጂ ነው እንዴ ተነሰሽው ቆይ አንቺ ከኔ በላይ ተጎድተሻል አንቺ ከኔ በላይ ጉዳቱን ታውቂዋለሽ ባሽኩ ከኔ በላይ ባሽኩ ከኔ በላይ በዚህ ልክ በቃ ካሪብ ልታስብ አትችልም በቃ ጤነኛ አይደለም በቃ አስወጣልኝ እሷ አትወጣም ማየት አልፈልግም አትወጣም ኧረ እባክህ የምንፈልገው ነገር ራሴ ምን ቅር ያስወጣታል አይወልሽ ሀሳባችንን ሳትረጂ ለምን ነው ዛምቲው ደስ ላይ ራክች ተረዳሽ ስለዚህ እንደዚህ የተባባለው ነገር ለማድረግ ብለኛል ነበር ፍቅራለች አውስንች እሺ ግን ለማንኛውም ተጣራታለህ ሜቢ ያቤቱ ስላለች ድንገት ስታይ ደግሞ እንትን ትላለችና ይኸውልሽ ሊያ እንግዲህ ባለፈው ብዙ ነገር አውርተናል ግን ይሄ አሁን እሱንም ማገዝ ፈልጋለሁ ብለሽኛል እንጂ ይሄ ስለማፈቅረው ነው ምናምን የሚባለውን ታሪክ እዚህ ጋር ነገሮችን ማስተካከል ከፈለግሽ እሱን ማትፈልጊ ከሆነ ደግሞ እኔም ሆነ ካሌብ በራሳችን መንገድ ማስተካከል ግድ ይለናልና ሌላ ነገር ውስጥ ነው የምንገባው ተረዳሽ ስለዚህ ሜቢ አላቅም ፍቅርን ማታምን እንደምትችል አናቅም ምክንያቱም ባለፈው ከሷ ጋርም አላስፈላጊ ነገር ተፈጥሮ ነበር ግን እሷ ምንም ትባለሽ አንቺ ዝም ማለት ያለብሽ ምክንያቱም ይሄን ነገር እስከምንጨርስ ይሄን ማስተካከል ስላለብን እስከምናስተካከል ድረስ ተረዳሽ ምናልባት ካሌብ የምትለው ነገር ካለ አይ አሁንማ ምን እላለሁ ያው ሁሉ ነገር ተናግረን ጨርሰን ስለመጣ ያለው ነገር ያው ግን ከዚህ በኋላ ምንም ነገር እንደሆነ ፈልገው ሁሉ ነገር በስርዓት እንደሆነ ፈልጋለሁ ይሄ ነገር ከግብ እስከምናደርስ ድረስ ሌላ የተለየ ባህሪ ምናምን አይነት ነገር ውስጥ መግባት ነው እኔ ማልፈልግም እሷም እንድትገባ አልፈልግም ማለት የተለየ አይ በቃ ተከባብረን በደም ተለማምጠን ነው ይሄ ነገር እንትን ማለት ያለብን አይከናው ጉዳይ እስከሚቋጭ አዎ ወደፊቱ ምን የሚሆነው ግን አሁን የመጣንበትን ጉዳይ ይሄ ነገር እሷም የተመለሰችበት ጉዳይ ለዚህ እስካሁን ድረስ በደም ስርዓት ባለው መልኩ መደረግ ያለበት ያስባለሁ እና ይሄን ነገሮች ላንቺ ነው ማለት ነው ነገሮች ለስከዛሬ ወይላ የተለየ ነገር ምናምን ውስጥ እንድንገባ እንፈልጋለን እንጨቃጨቃ አልፈልግም ምክንያቱም ልጆቹም የተለየ አይነት እይታ እንትን ውስጥ እንዲገባ አልፈልግም አው የነሱ ነገር ሲባል እኛ ደስተኛ እንደሆነ ነገር እንዲያውቁ አልፈልግም ስለዚህ በዚህ
በእንግሊሽ ተረዳሽ? እሺ ምክንያቱም ልጆች ያን በልጅነት እድሜያቸው ምናምን እንደዚህ አይነት ነገር ካዩ ሜቢ ሌላ እንትን ውስጥ ሊገቡ ያልፈልጉ ተጨራሽ ናቸው ሰድጌቸው ከነሱ አይምሮች ላይ ምን ነገር ተፈጥሮ እንደልቃፍ ይሄ ደግሞ መጥፎ ውስጥ እና በልጅነት አይምሮ ከባድ ነው። ስለዚህ ለእነሱ ሲባል ምን ነገር ደስተኛ እንደሆነ በቃ እስከዛሬ እንደውም ከእስከዛሬ በተሻለ መልኩ ነገሮችን እንድናስገባ እንፈልግ ምትያለህ? የለም እሺ በሀሳባችሁ እስማማለሁ። እስቲ እንግዲህ አሁን ደግሞ ፍቅርን ጥላትና ምትለን እንስማ። ከዛ በኋላ እንግዲህ ማድረግ ያለብን ነገር ደግሞ ቁጭ ብለን እንነጋገራለን። ሜቢ ምክንያታችንን ወይ ያሰብነውን ነገር ፍቅር ስለማታውቅ ለሷ ማስረድተናት አዲስ ነው ፍቅርም ተወቅ ምክንያቱም ተረዳ ነገር ስለሚኖር እስከዛሬ አንዳንድ ነገር ስላገዘችን በተለይ ነው ያውን ግን እሷ ማታውቀው ነገር እንትን ማለት መኖር የለበትም። ስለዚህ እሷን ማታውቀው ያለው ነገር ተነጋግረን ቁጭ ብለን እንደሚደረገውን እንድናደርገው አይደስ ይላል። ተራታለሁ አሁን ጥራት ያው ጥንታው ማለት ከምን ጊዜ እንትን እንላለን ነው አንዴ መተና ሰላም እንደናችሁ? ምንድነው የምትሰሩት? ቆሻሻ ደግሞ እዚህ ቤት ፍቅር አይደለም ኖ ተረጋጊ አይደለም ፍቅር ተረጋጊና አይደለም እኮ መጀመሪያኛን ስሚና እኮ ተረጋጊ ቆይ ምንድነው የምትሰራው? እሺ ነይ ቁጭ በይና አይደለም ነይ ቁጭ በይና እናግርሻለን። ምንድነው የምታናግረኝ? መጀመሪያ እሺ እኛን እንገርሽ እንዴት ነው? ቆይ ተመነጋግራ ሄደችው ምን ትሰራለሽ እዚህ? ተነሽ ውጪ። አይደለም ስሚኝ አንዴ ተረጋጊና ስሚኝ በእሺ ቆይ ምንድነው እንዴት ነው ይሳል መጣው? ወይ አስቀምጣት እስቲ ነው አይደለም እንዴ ምን አንተ ወይ ባይሉ ለብቻውስ ወይ ተናግረሽ አይደለም ስሚኝ ለምን አይደለም እኮ አይደለም ገብቶኛል። በቃ ባለፈ አይደለም መጀመሪያ ስሚኝ ነው እስቲ ምንድነው እኮ ቁጭ በይና እናግርሻለን። ምን ትሰራለሽ ከዚህ ቤት? ቆይ ሄዳለች አይደል? ለምን ይዛት የመጣው አንተ ራሱ? ፍቅር እባክሽ ተረጋጊ። ለምን ሌላ ነገር ውስጥ እንዳሰባት አድርጊ። እነሱ ጋር አውርተን የመጣ ነው። በቃ ምን እንዳወራን ደግሞ እንነግርሻለን። እሱ እስኪ ተረጋጊ ቁጭ በይና እናውራ። ነገር አድርጋ እንዴት ይዛት ትመጣለህ ቤት? እኮ መጀመሪያ ለምን እንደመጣች ጠይቂን እስቲ። ተረጋጊና ቁጭ በይ። እሺ ነይ ቁጭ በይ። ነይ እዚህ ጋር ተቃበል ነይ እዚህ ጋር እንዴት ታረብስ ሀሳብ ምንድነው? ቆይ አንተ ይኸውልሽ ሀሳብ ምን አስበን እንደመጣ ምን ተነጋግረን እንደመጣን እንነግርሻለን። ግን አይደለም እንዴት ነው የምንረጋጋው? አንተ ስራዋን እያወቅህ እንዴት ነው ይዛት የመጣው? እኔም ከአንቺ በላይ ይሄ ነገር የሚለኝ እኔ እንደሆነ ታውቂያለሽ። እንደዛ ሁላችንም ደህንነት ሲባል ነው እንደዛ ቤት እየጎተት ይዛት አትመጣም ነበር። ከላይ ላይ ስንት ሴራ ስትጫወትብህ ነው እንዴት ደስ ታረክ? አንቺ ምን አባሽ ትሰሪያለሽ እዚህ? እባክሽን አሁን ፍቅር እሱ ይሄ እንትኑን እንድንል አይደለም። ለምንድን እኛን ተረጋግተሽ ማሰብ? እንዴት ነው ተረጋግቼ ልሰማ የምችለው? እንዴት ጥሩ ነገር ይዘህልኝ እንደመጣ ሁሉ ተረጋጊ ትለኛለህ እንዴ? እቺን ቆሻሻ ልጅን ልክስክስ እንዴት ይዘህ ትመጣለህ? በእናትህ ወንድሜ እኮ በላዩ ላይ እኮ ነው ስትጫወትበት፣ በህይወት ስትጫወት እኮ ነው የኖረችው። ፍቅር እንዴት አንዴት ስሚኝ ዝም በይ በእናትሽ። ስሚ ምናምን ትያለሽ እንዴ? ቆሻሻ አታፍሪ እኮ ይኸውልሽ አንዴ ነገሮች ልናስተካክል አይደለም እሱ አዳምጪ አንድ ሻንዴ ያንዴ ተረጋጊ። እንዴት ነው መረጋጋው? እንዴት ነው መረጋጋው? አሁን ነገሮችን እኛ ለማስተካከል እኔ በቃ እናገራለሁ፣ ቤት እናገራለሁ እንዴ። አሁን ይኸውልሽ እሱ እዛ ነገር እሱ ቆይ እኔ ማየት አልፈልግም። በቃ ይሆነ ራሱ እሺ ቆይ አሁን መጀመሪያ ያሰሙ ስታስመስይ እንዴት ነው ቅልስልስ አታፍሪም እንዴ? እንዴት ሆነሽ ነበር ባለፈው የሄድሽው? እንዴት ነበር የተመነቃቀርሽው? ጭራሽ አይንሽን በጨዋታዎች ትመጫለሽ ቤት ድረስ። ይኸውልሽ እኛን እንድትመጣ ያደረግነው ራሴን አጠፋ ነበር በኋላ አይደለም። ስሚኝ እኛን እንድትመጣ ያደረግነው ለምንድን ነው ማትረጋጊው? እንዴት ነው ካሌ ምን ይሆነ ቢያሽ እኔን ተይሱ ታላቅሽ ነው አይደል? ለምን ስሚኝ እኮ እሱ የሚልሽ ለምንድን በሆነ መንገድ ይሆነ አጀዝበዋለች በዚህ ልክ እንጂ እኔ እንጃ። ጤነኛ ብትሆን ኖሮ መጀመሪያ ስሚኝ እኛን ስሚኝ እስቲ። እንዴት ነው የምሰማክ? በእናትህ እንዴ ጥሩ ነገር እንዳደረገሽ። እሺ አሁን እሺ እንደዚህ ጮሽ ምን ይፈጠር?
በቃ አስወጣልኝ እሷ አትወጣም ማየት አልፈልግም አትወጣም ኧረ እባክህ የምንፈልገው ነገር ራሴ ምን ቅር ያስወጣታል አይወልሽ ሀሳባችንን ሳትረጂ ለምን ነው ዘምትዩ ቆይ ምንድነው ያረጋችህ በምንድነው ባኔ ነው አይደል እንትኔው የተበደልኩት እኔ ነኝ አይደል እንዴ አንተማ ጤነኛ አይደለም ጤነኛ ብትሆን ሲጀመር በዚህ ልክ ተጫውታብህ አንቺ እኮ ባሽ ፍቅር ምን ሆነሽ ነው አሁን ራሴ በቃ ራሴ እንዲያመኝ አታርጊኝ እባክሽ ለምን ማትረጋጊ ልጁ ጤነኛ ሌላ ማይሆን ነገር ሰምቼ ነው የመጣሁት እንኳን ነገር ልቀበል አሁን እሺ የሁሉ ነገር አልሽ ጮሽ ምናምን ምን ይፈጠር እስቲ ንገሪኝ ጮትሽ ምንድነው የሚያመጣው ንገሪኝ አለ በቃ ላያት አልፈልግም እዚህ ቤት መቀመጥ የለባትም በቃ የሰራችው ቤት የለም ወንድሜ መከራውን አይቶ በሰው ሀገር ተንከራቶ የሰራው ቤት ነው ስለዚህ ምን አባቷ ትሰራለች እዛ ስትልከሰከስ ያፈራችው ልጇን ይዛ ትውጣ በቃ ይኸውልሽ እሱን አንጨርሽ መወሰንች ወንድሜ ጤነኛ ነው ብዬ ነው ያላስሙነት ለማውራት እሺ አሁን ጤነኛ እንዲሆን ዝም ብለሽ ልትሰሚኝ ትችያለሽ ወይ አይደል እኮ ጤነኛ እንዲሆን ዝም ብለሽኛ ልትሰሚኝ ትችያለሽ ለአንድ ደቂቃ ምንድነው የምሰማክሽ ምንድነው መጀመሪያ ዝም በይ በመጀመሪያ ሌላ ምን ነግርሽ አዲስ ነገር አለ እዚህ ቤት አዲስ ነገር ደግሞ ከስተረጋጊ ነው ማወቅ መረዳት ነው በዚህ ሁኔታ ግን ወይ ልናስወጣሽ እንገደዳለን በነገራችን ላይ እሺ ካንቺ የሚደበቅ ነገር በቃ ስለሌለ ነው መተሽ እዚህ እንድትሆን ያደረኩት ምንድነው እንደዚህ እንደምታደርጊ ብናቅ አንተና አንጠራሽ ይሻል ነበር ባጠሩኝ ይሻል ነበር እሷን ከማያት ባጠሩኝ ይሻል ግን እገዛሽ ያስፈልገናል ፍቅር ነገ የባስ ሌላ ጣጣ ውስጥ እንድንገባ የምትፈልጊ ከሆነ አዎ እሺ ምንድነው አዲስ ነገር ይሄን ነገር ልነግርሽ ምን ችለው ካሌብ እንዳለሽ ስትረጋጊ ብቻና ብቻ ነው እሺ ተረጋጋው ኮም ትነግሩኝ ነገር ነገሩ ይበቃ እና ወደ ጉዳይ ልሄድበት ነው እና ደግሞ ማለት ጊዜው ሲደርስ ነው አይደል ካሌብ ለቤተሰብ መናገርም ካለበት የሚናገር ሱፋር ይሄን ጉዳይ በቀኛንም እዚህ ጋር የሆነ ደረጃ የሆነ መስመር እስከሚይዝ ድረስ ሲጀመር ባለፈው ምንድነው ያልሽኝ ስለማዘር አይደል አረዝም ብላ እኮ ስሜት ነው እኔ እኮ ይሄን ነገሩ ባጣርጊ በልቤ በሆዴ ያደረኩት እኮ አንደኛ ከነሱም እንትን እንዳይደርስ ነው አንደኛ ያንቺ እንደዚህ ሆኖም ልጆቹ ላይ እንትን ምንም አይነት ነገር እንዲፈጠር አልፈልግም ጀመረ ይልክ ካሌብን ያንተ ጤነኛ ወራት መስለኝም የምሬኝ ማለት በዚህ ልክ እንዴት ነው የሰው ልጅ እንደዚህ ስትጫወት በኖራ በዚህ ልክ ሰው ይጀዝባል ይልስምኛው ባለፈው የመጀመሪያ የዲኤንኤ ውጤት እንግዲህ ነበር አይደለ ከዛ በኋላ እሱም ሲላን ስለነበረ አስፈላጊ ሆኖ ስላገኘ ነው ሁለቱንም አስመረመረን ነበር ኦኬ ሁለቱንም ልጆች እሺ ሚኪና አቤሴሎም እሺ እናም ተፈጠረ የተፈጠረው አቤሴሎም ትክክለኛ አባቱ ካሌብ ነው የምረን ነው አዎ ወይኔ ወንድሜ በጣም ደስ ብሎኛል በዚህ እኮ ነው ተረጋግኝሽ ተረጋጊ ለዚህ ነው በቃ በጣም ፈርቼ ነበር ታውቃለህ በስመ አብ እንዴት ደስ እንዳለኝ አታውቅም አንተ በስመ አብ ደስ ብሎሽ ስላየሁ ደስ ብሎኛል አዎ በጣም ነው ደስ ያለኝ ምር እኔ ምለው ግን ሚኪስ ግን ያው ሚኪም እንዳልኩሽ የሱም ውጤት አለ እኮ ንገረኛ ምንድነው ታዲያ ማለት እኛውን ስትሰሚ ደስታ ላይ ስለነበርሽ ነውና እንነግርሻለን ግን እሱን መንገር እንነግርሻለን ምን ያክል ደስ እንዳለኝ አንተ አልገባም እግዚአብሔር መስማ ይኸውልሽ ግን ሌላ እንዳልኩሽ የሚኪን ውጤት እንነግርሻለን ሌላ ያሰብናቸው ነገሮች አሉ ምን ነግርሻለን አዲስ ነገሮች አሉ እነሱ ለአንዱ ልቤን አታጓጉኛ ልቤን በጣም ሰቀላችሁት እኮ ነገር እንነግርሻለን መጀመሪያ ስሚ ከዛ ሁሉ ነገር በኋላ ይሄንን መስማት እውነት ለማውራት ለኔ በጣም ትልቅ ደስታ ነው እውነት ምን ያክል ደስ እንዳለኝ አታውቅም ይገባኛል ያው እያየሁብሽ ነው ደስታሽን እንነግርሻለን
ፍቅር ደስ ስላልሽ ግን ደስ ብሎኛል ዝም በይ ደግሞ አንቺ ጥሩ ነገር እንደሰራ ታወራለች እንዴ አይደለም ፍቅር እንደዛ ማለት የለብሽም በነገራችን ላይ በቃ እሺ ጥሩ ነገር እንዳረገ ሰው ግን እንዳልኩሽ ብዙ ምን ነግርሻለሽ ነገሮች አሉን ቀጣይ ምን ማድረግ እንዳሰብ ምናምን እንነግርሻለን ግን አይንን ነገር እንድናደርግ ወይንም እንድናግርሽ አንደኛ አንቺ መረጋጋት ያስፈልገናል ተረጋጋው እኮ ነኝማ በቃ አሪፍ መስራች ነገራችሁ ተረጋጋው በቃ ማለት ከባለፈው የከፋ ነገር ምን ሊፈጠር ይችላል ስለዚህ እኔ አሁን በጣም ተረጋግቻለሁ በጣም ጤናማ ሰው ነኝ በጣም ስለወንድሜ ደግሞ ደስ ብሎኛል ስለዚህ ምንም ነገር ሊፈጠር አይችልም ነገር ችግር የለውም ከባለፈው የከፋ ነገር ስለማይኖር ማለት ነው እኮ እንነግርሻለን እንዳልኩሽ ነው ይሄ ሁሉና ተስቀላ ነገር ይቶሉ እንዴ እንነግርሻለን እና ደግሞ ሌላው ይሄ ቤተሰብ የሚባለውን ነገር ታውጣው አይደል ላልተወሰነ ጊዜ ምክንያቱም ነገሩን መስመር ማስያዝ ስላለበት ሱጭ በፍጹም ለቤተሰብ ማይታሰብ ነገር አሁን ላይ ነው ያው አይታወቅም ነገ እኮ መጠየቃቸው አይቀርም ግን እሱ አይቀርም እሱ ደግሞ በሂደት መሆን ያለበትን መሆን ባለበት ሰዓት መሆን ይችላል ግን አሁን ላይ ለነሱ ነገር ነው ማለት እማየንም ሌላ ማን ውስጥ ማስገባት ነው እኔም ራሴ ውስጥ ይጥዋል በቃ አሁን እንዳልሹ ነው በቃ እንደታመንኩ ነው ሰው ይላል ስለዚህ ለኔም ደህንነት ካልሽ ደህና እንደሆን ከፈለግሽ እኮ ተረጋግተን ነው መስማት ነው በቃ ማለት ውጤቱን ከሰማው በኋላ በቃ ተረጋጋሁኝ እኮ ማለት እንዴት ነው ፈጣሪ የጸሎት ምላሽ ሰጥቶኛል በቃ ስለዚህ ምንም ችግር የለም እሱም አንድ ነው ጊዜውን ጠብቆ ነገርሽ ነገር አሁን በተጨማሪ ነገርሽ ነገር ከዚህ በኋላ እንደስከዛሬ እንደምትሆኑ መሆን አለበት አክት ማድረግ አለበት ማለት እዚህ ትሉርና ምን እያልክ ባልሆነ ይኸውልሽ አሁን ለዚህ ኮን መረጋጋት ያስፈልጋል ምን ልጅ ስሚኝ መጀመሪያ ምክንያቱም እኔ ልጆቹ ላይ ጥያቄ ምንም ነገር እንዲፈጠር አልፈልግም ችግር የለም እኔ ያሳድጋቸዋለሁ በቃ እኔ ያሳድጋቸዋለሁ ምን ማለት ስሚኝ መጀመሪያ ያሰብነው ነገር ሳትሰሚኝ ለምንድን ነው በቃ እሺ በቃ ስለ ካሊብ እንደዚህ አድርጋ ነገሮች የሚበላሽበን ከሆነ ወይ እሷ በሌለችበት እናደርግ እንገደዳለን የመረኝ ይኸውልህ እኔ ልጆችን ልጆቹ ደግሞ ምን ያክል እንደሚያቀርቡት ስለማለት እኮ ስለዚህ ወይ ቤት ሄዳለች ምክንያቱም ተከባከባቸው እሷ ነች ሞር እኮ ነው ያሳድጋቸዋለሁ እቺ ልጅ ግን ቤት ማየት አልፈልግም እንዴ ቆይ ማየስ ብሎ መጠየቃቸው ይቀራል እሱን ችግር የለውም እኔ በማሳመን ነው እንዴ ችግር የለውም አንቺ እንደምትይው እንደዚህ የሚባል ነገር የለም አይደል ኃላፊነት ይወጣሉ በቃ እንደዚህ አሁን በነገራችን ላይ በልጆቹ ላይ አንደኛ በዋናነት መወሰን የሚችሉት ባልና ሚስት ናቸው አረባክ አዎ እዚህ ውስጥ አንቺ እንደ የሚስትነቷን ድርሻ ማስተወጣየን እኮ በደብ የእናትነቷን ድርሻ የሚስትነቷን ድርሻ አየነኮ ነገር ደግሞ ሌላው እንደዚህ ይዛ ጭራሽ በቃ እሱን አታታይ በቃ ፍቅር በቃ እንደዚህ አይነት ነገር በቃ እሱን አታስተውሽ በቃ እንደውም ጸበል ተጠመቀ በቃ አንተ መጠመቅ አለብህ ሲጀመር እሺ ጤነኛ ይመስለኛል በቃ መስማት አትፈልጊም ልታግዢን አትፈልጊም ንገረኝ አትፈልጊም ልክ ያልሆነ ነገር እየወራለሁ እሰሚኝ መጀመሪያ አሁን ተረጋጊና ሰማቸው ምን ማድረግ እንዳለብኝ አንቺ አትነግሪኝም ዝም በይ አንቺ አፋልኝ ብለሽ አታውሪ እሷ በዚህን ሰዓት ስምኝ አሁን ፍቅር እባክሽ በቃ ታስፈልጋለች ያስፈልጋል አይደል ኧረ እባክሽ ስለዚህ አሁን ዝም ማለት ነው የትም ስትል ከሰከሽ አሁን ይኸውልሽ እንደዚህ ነገሮች ስምኝ በቃ ወይ ካሊብ የሆነ ነገር አይደል በቃ ዝም እሺ እኔን ተይኝ ቢያንስ ታላቅሽ ነው አይደል አታከብሪው እሱ ጤነኛ አይደለም ጤነኛ እኮ ይሁን አይሆንም ጤነኛ እንዲሆን ከፈለግሽ ዝም አይደለም እንዴ ጤነኛ እንዲሆን እኔ ያስመተተችበት ሁሉ ነው የሚመስለኝ እውነት ለማውራት የፍቅር ሆነሽ ነው የባሰ ተሰብጂ ነው እንደተነሰሽው እና ጤነኛ ምን ችግርሽ ምንድነው እሺ በቃ ጤነኛ እሺ እናታ እሺ ለበዲባስ ጓደኛ ጋር ስትማግጥብህ ልጅ ወልዳ እያስተውሽ እንደገና እያስተውሽ እኮ ምንድን መፈልጊው ቆይ ሌላ ነገር ውስጥ እንድገባ በጣም የሚገርም ነገር ነው በቃ አንቺ ዝም በያልንሽ አይደል እንዴ አይደል እኔ አንድ ጤናማ ባምሮ በደንብ ማሰብ የሚችል አሁን አይደለም የሚያጠራጥረኝ አንቺ ነው እውነቱን ነገርኝ ካልሽ በቃ ለምንድነው ዝም ማትዩ ነገር ለምንድን ነገር አንተም እንደዛ አልክ ጭራሽ እጅ ከፈንጅ እንደዛ ይዛት እንደዛ አልክ አንተ ይኸውልሽ በቃ ተወንዶ በቃ ልንገርሽ አይደል ይውጣለች ምንድነው ማለት አልገባኝም ምንድነው ይውጣለት ማለት በቃ ሚኪኔ ልጅ አይደል በቃ አውቂው በቃ የቀለድክ ነው እንዴ ማለት ምን የተፈጠረው ነገር ንገረኝ እንጂ አስረዳኝ ይኸውልሽ ተረጋጊ ብንልሽ ለምን አልሰማልሽም ምንድነው ቆይ በቃ ይሄ እውነቱ ይሄ ነው በቃ ምንድነው ሚኪኔ ልጅ አይደለም ማለት አሁን ሚኪንት ነው ልጅ ነው ብለህ አሁን አልነገርከኝም እንዴ ነግረኸኛል እኮ ምንድነው ደስታ ነው
ምን አንቺ ምን ነው ታረጊ አይደለም ተረጋጊ በቃ አንቺ ሆነሽ ነው ልቀቅኝ በቃ እንዴ ምን ነው የምትይው አንቺ ለምንድን ነው ማትረጋጊው ጥሩ ነገር ይዞ እንደመጣ ሰው እንዴት ነው በቃ ተረጋጊ በቃ እኔንም እንደተሰብጅኝ ልቀቅኝ እሺ ከዛስ ምን ልታረጊ ነው ቆይ ሚኪም አረውይኒ እስኪ ልቀቅ ለምንድን ነው ማትረጋጊው አንቺ ቆይ እንዴት ነው መረጋጋው ተረጋጊ ምናምን ይለኛል እንዴ ይኸውልሽ አሁን ያንቺን ያህል እንኳን እሱ አላስቸገረኝም በቃ ልቀቅኝ እንዴ ሱማ ጤነኛ ሰራ በቃ ግቢ ለነሽ ጤነኛ አይደለም ግቢ በቃ የታባሽ ነው ትገቢ ነኝ አይደለም ለምንድን ነው አንቺ እናት ነይ ውጪ ምን ማለት ነው ቆይ ወይ አንቃታለሁ እንደው አቡ አንቺ በቃ አረፍ ተረጋጊ እባክሽ እንዴ ቆይ አንቺ ከኔ በላይ ተጎድተሻል አንቺ ከኔ በላይ ጉዳቱን ታውቂዋለሽ ባሽኩ ከኔ በላይ ባሽኩ ከኔ በላይ በዚህ ልክ በቃ ካለ ልታስብ አትችልም በቃ ጤነኛ አይደለም በቃ የሳይኮሎጂ ባለሙያ በቃ ያስፈልጋል አንተ ስነ ልቦና ነኝ ያን የምታስቢ ልከሆነ እሺ አንቺ ተረጋግተሽ ነገሮችን እናስተካክል ነው ምልሽ ቀለል አድርገኝ ሚኪ ልጅ አይደለም እኮ ነው እያልከኝ ያለው ይኸውልሽ አሁን ይኸውልሽ ልጄ ነው እንጂ ለመቃ እንዴ ልጄ ነው አሳድገዋለሁ ይኸውልሽ ምን ማለት ነው አሁን በጣም ያስቸገርሽን ያለ ነው አንቺ ነሽ ነገሮችን እንድናበላ ማለት መስመር እንዲስቱ ያያረሽ የምስራች ይዘልኝ የመጣው ነው ትመስለው እንዴት እንደዛ ትላለህ ከገዛ የጓደኛ ልጅ ነው እሱ ነው ወይስ ሌላ ነው በዚህ ሁኔታማ ምን በጣም ከባድ እኮ ነው ህዝብ ነው ከቤት ላይ አንተ መከራይተ ከሰው ሀገር እየተንከራተተ አሁን ሰምኛለሽ ይሄን ነገር አይደለም ይሄን ነገር እያነሳሽ ሌላ ነገርስ እንዲገባን የምትፈልጊው ምንድነው ቆይ ለምንድነው ማሰሚው ለምንድነው ማትረጋጊው እያሳወሽው ነው ልክ እያሰበ ስላልሆነ ነው በቃ ልክ እያሰበ አይደለም እኮ እሱ ጤነኛ ቢሆን ኖሮ በዚህ ልክ አያስብም ነበር እዛው ነበር እሷን ሮሮዋን አንቆ መድፋት ይነበረበት ከዛስ እስር ቤት ሲገባስ ሁሉም ነገር እንደምትዩ የሚቀል ይመስልሻል አስበሻል ቆይ ይዞ መጥቶዚ ለምን እንደመጣች ታውቂያለሽ ንገሪ ለምን እንደመጣች አልሰማችሁ ጉዳችሁን አልሰማችሁም እና አባዬ ወይ ነግራችኋለሁ በቃ ይሄን ነገር እንዳታስቢ ትሰምኛለሽ እንዳታስቢ አያገባም አንተ እንደው እንዴ በዛ ልክ ስትል ከሰከስ ያያያት ምን እሺ ነገርሽ ባለፈው ምንድነው ያልሽኝ እናቴ ለምድካማ አለ አይደለም በጣም ያገስከኝ መስሎኝ ነበር አንተ ግን የሷ ተባባሪ ነው እየሆንክ ያለው በቃ ፍቅር ይኸው ስለማታውቂው ነገር አታውሪ በቃ አካባቢ በቃ ዝም በይ በቃ ሸር በቃ ዝም በይ አንቺ ትጀጀረኝ ጂል እኔ ነኝ ጅሉ አለ ሰው በቃ ዝም በይ ያልኩሽ ዝም በይ ወይ ስትጫወት ግን እኮ ህዝብ እኮ ነው እዚህ ቤት ሲርመስ ወይኔ በመዳኔ አንቺ ሴትዮ ወይኔ ማየጉድሽን አልሰማሽም እንዴት ስትጫወት እሺ ካለ ማለት ለቀጣዩ ነገር ወይ እሷን የሆነ ነገር አለ በዚህ ሁኔታ እኔ እንትን አለ ኃላፊነቱ ነው በስተ ምክንያቱም እስከዚህ ድረስ ለፍተን ይሄን ኃላፊነት ወስደን እንዲበላሽብኝ አልፈልግም አንተ ለራስህ አንተ ይመስለኛል ለራስህ ነው ለሰው እኔ ምን አገኛለሁ ነው አይደለም እኔ ምን አገኛለሁ ከዚህ መጀመሪያ ላይ የምታግዘኝ ጥሩ ሰው መስሎኝ አይደለም እኮ እኔ ምን አገኛለሁ ከዚህ ነው ያገስካት ያለው እኮ ከኔ ጋር ምን ያገናኛል እኔ ምን አገኛለሁ አሁን እኮ እኛ ወደ ጸብ ይሄን ነው ወይኔ ጋር ተስማማሽ ወይ እሱ ጋር ተስማማሽ ምንድነው የሚሆነው ነገሩ እንዴ ቆይ በምንድነው ቆይ ሁለታችሁን አደነዘዘቻችሁ እንዴ ያልቆኝ ለመጨረሻ ጊዜ ይኸውልሽ አንድ ደቂቃ ዝም ማለት ከቻልሽ ለመጨረሻ ጊዜ አንድ ነገር ልንገርሽ ምንም ከዚህ በኋላ የምትነግረኝ ነገር ለመስማት ነው ይከብደኛል እውነት ነው እንደዛ ከሆነ ደግሞ ነገር እየነገርከኝ አይደለም እንደዛ ይሁን እንግርሽ በቃ ማሰሚን ከሆነ በቃ እንድትወጪ ነው ማስገደድሽ በቃ ምንም አማራጭ የለም ምክንያቱም አስበነው የመጣነው ነገር አለ እባክሽ በቃ ስሚን ከዛ በኋላ የምትፈልጊው ነገር ታያለሽ በቃ ይኸውልሽ በቃ አንድ ደቂቃ እስቲ ቢያንስ ዝም በይና ስሚ እሺ ምንድነው የምሰማክ ንገረኛ ይኸውልሽ ባለፈው ከዚህ ቤት ስትሄድ እኛ የጠበቅነው ነብዩ ጋር ትሄዳለች ብላኝ እሺ የት ሄድሽ ሌላ ወንድ ጋር ደግሞ ሄድሽ በቃ ነገር አውርቼ እስከመጨረስ ትጠብቂኛለሽ
እኮ ንገረኛ ቶሎ እየነገርከኝ እኮ አይደለም እሺ ቶሎ በቃ ምንድን ነው በይኮ ነው ማለት በቃ ቶሎ ነገርኩሽ ከዛስ ምን ይፈጠር እሺ ንገረኛው ምንድነው ግን ያገኘናት ገስት ሃውስ ተከራይታ ዘን አርፋ ነበር እኔ ገብቼ አናግሪያት ነበር የጇን ነው ያገኘችው ይበላት እሺ እሱ ሀገር ውስጥ የለም ነብዩ እና ብዙ ነገር ነው የነገረችኝ አሁን ለተፈጠረበት የጤና እክል ላለበት ሁኔታ ተጠያቂ የሚያደርገው ካሌብ ነው እና በቁጭት ነው ይሄን ነገር ሲናገራት የነበረው ስለዚህ በቁጭት ተናገረ ማለት ከዚህ የበለጠ ነገር ያስበው የከፋ ነገር ይኖራል የራሳችን ግምት ነው ስለዚህ አሁን ልናደርግ የምንችለው እሷን ወደዚህ ያመጣነው ምክንያት እሷ ያለችው ሌላው ምንድነው ከካሌብ ጋር እንደተለያየው ካወቅ እኔን አይፈልገኝም ብላለች ይሄ ማለት በሷ አማካኝነት እሱ ላይ ሊያደርስ የፈለገው ነገር አለ ማለት ነው ተረዳሽኝ ማለት ቆይ ምን አርግ ብሎ ነው እሱ ጭራሽ በሱ ብሶ እንዴት ነው እሱን አሁን ልናውቅ እሷን እዚህ ያመጣነው ተረዳሽኝ ስለዚህ እሷን ማሰብ ያለበት ካሌብና እሷ ምንም እንዳልተፈጠረ ነው ምንም ችግር ውስጥ እንዳልገቡ ነው ስለዚህ አሁን ቤት ትሆናለች እንዲመጣ ታደርገዋለች ነብዩ እዚህ ቤት ጭራሽ እዚህ ቤት ነብዩ አይደል እንዴ ምን ማለት ነው ያያውቀውና ተለቅላቸውምና እነሱ ገብቶ አንተ እዚህ ሶፋ ላይ ምናምን ሆነ በደንብ አንሶላ ለምን አታነጥፍላቸውም በደንብ አይሻልም እሺ ዝም በይ እኮ ነው በቃ አንዴ አስጨርሽ አሁን ዝም ብለሽ አስጨርሽ ያን ምናደርግበት ምክንያት ደግሞ ጭራሽ እዚህ ቤት አይመጣም በቃ ምን ሊሆን ነው የሚመጣው ቆይ ያማን እንዴ አንተ እየነገርሽ ነው አትረዳሽም እየቀለድክ ነው አንተ እየቀለድክ ነው ለመጨረሻ ጊዜ ልንገርሽ ባለፈው ምን ነበር ያልሽኝ ቆይ አንዴ ባለፈው ምን ነበር ያልሽኝ እንድታግዘኝ ፈልጋለሁ ብለሽኛል አይደለ ይሄ ቃል የመጨረሻ ቃል ዝም በያውን በቃ ነው አግዘኛ እኮ ዝም በያውን ለመጨረሻ ጊዜ ነው የምነግርሽ ይሄ ነገር እንዲወጣ ከፈለግሽ ዝም ብለሽ ምናደርገው ማየት ነው ያለብሽ በቃ የመጨረሻ ቃል ነው ስለዚህ እሱ እዚህ ቤት እንዲመጣ ታደርገዋለች ቆይ ዝም በይ እሺ የሱ እዚህ ቤት መምጣት ምንድነው እኮ ዝም በይና ልንገርሽ እንዴ ቅድም ያልካትን በደም ይሰማች አልመሰለኝ ምን እንዳሰበ እሱ ጋር ሊያ ኔጋ ካልሆነች ገብቶሻል እሱ ያሰበው ማወቅ አንችልም በቃ ያላት ምንድነው እሱ ጋር ካልሆንሽ እኔ ጋር አትሆኚ አንቺን መፈልግሽ እሱ ጋር ስትሆኚ ብቻ ነው ቅድም እያለች ነበር እስኪ ከልብሽ ነው ስሚ አሁን ገባሽ አይደል ይኸውልሽ ስሜትሽ ሳይገባኝ ቀርቶ ምናምን ሳልረዳሽ ቀርቻ አይደል የከፋ ነገር ሳይደርስ ግን ማድረግ ስላለብን በቃ ስለዚህ እሱ እዚህ ቤት ይመጣል ከዛ ጊዜ እንደሚያሳልፉ አድርጋ ትጠራዋለች ከዛ በኋላ ያሰበውን ነገር ቀጣይ ምን ላድርግልህ ብላ እንድታናዝዘው እናደርጋለን ያንን ሲደረግ እኛ ውስጥ ሆነን እንጠብቃለን አለቀ እሷና ምናችኋት ማለት ነው ይኸውልሽ እኛ በሌለንበት ባረለም ስምኝ በሌለንበት አይደለም እንዴት ነው የምንካት ቆይ እሷን ይሄን ሁሉ ጊዜ ስትጫወትበት የኖረችበት ሴት እንዴት ነው እሱ አንቺ አይመለከትሽም ኃላፊነቱ የኔ ነው የሱ ነው እኔ ነኝ የምወስደው ኃላፊነቱ ያንቺ ጉዳይ አይደለም በቃ ይሄን እንድታውቂ ነው እንጂ ወይንም ደግሞ የሆነ እንዲያደርጉ አይሆንም እንድትይን አይደለም እንድታውቂ ነው ሰምኛለሽ በርግጠኝነት የሆነ ያሴረችበት ሴራ ይኖራል እሱንም ልናቆም እንችላለን ያኔ ነው በቃ ከልጁ ጋር ሆነ ያሴረችበት ሴራ ይኖራል አሁን ማለት ነው በነገራችን ላይ ማለት እንድታውቂ ያህል ነው እንጂ አንቺ እንደዚህ አይሆንም አይመጣም ስላልሽ እንትን እንድንል አይደለም ምናደርገውን ነገር ነው የምነግርሽ እኮ በምን መንካት እሱ አንቺ ጉዳይ አይደለም ኃላፊነቱን ነው ወስጃለሁ እንኳን አንቺ ወንድምሽ ኃላፊነቱን ሰጥቶኛል በቃ ስለዚህ ይሄ ይደረጋል ይሄ ነገር ስናደርግ ግን ይሄ እሱ ሲመጣ ወይንም ደግሞ ምናምን አላስፈላጊ ነገር ውስጥ እንድትገቢ አልፈልግም ሳይሆን አልፈቅድም እሱን ሲታይ ሌላ ጩኸት አምባጎሮ ምናምን ምንም ነገር አንፈልግም እስከመጨረሻው ዝም ብለን ነው የምንከታተለው ይሄን አልፈልግም ነው እያልኩሽ ያለው ኃላፊነቱን እሱም ለኔ ሰጥቶኛል እኔ በኔ መንገድ ማስኬደው አለቀ በጣም ያሳዝናል ስለዚህ ይሄ ሌላ መንገድ አጣችሁ ነው ግን በቃ አሁን በነገራችን ሌላ መንገድ እንደምፈልግ ምናምን አይደለም በቃ ይኸውልህ ካሌብ በቃ እኔ እናንተ አውርተን ጨርሰናል ከሷ ጋር እንጨርሰናል እንድታቂ ያህል ነው እየነገርንሽ ያለው እንጂ ሌላ ሀሳብ እንድትሰጪን ምናምን አይደለም
ለምንድን ነው በወንድሜ የማይመለከተው ሌላ ሐሳብ ልትሰጭና ማለት ምን ማለት ነው? እሺ እስቲ ሌላ ይሻላል እስቲ አምጪ እስቲ ሐሳብን የሐሳብ ባለቤት ነኝ ብለሃል አይደለ? እኮ የኔን ማናገርኩ የተሻለ ነገር ማሰባችን ለማለት እኮ አይደለም የተሻለው ነው። እስቲ አምጪ አንቺ የኔ ማይሆን ከሆነ ያንቺን አንቺ እስቲ ባለፊነት ያንቺን አምጪ እኮ ያንቺን አምጪ ባለፊነት ወጣው እኮ የኔን እንዳደርግ ደግሞ ዝም በይ ነው ማለት አይ እኮ ልክ አይደለም አይደለ? እሺ አንቺ ልክ ይሆና እስቲ አንቺ ንገሪኝ። ብዙ ነገር ሰራለሁ ብዙ ነገር አደርጋለሁ መፍትሄ እፈልጋለሁ ብለሃል። እሱ ከዚህ ቤት ሳይመጣ እንዴ በቃ ዝም በይ በቃ ፍቅር በቃ ዝም በይ አታበሰኝ ከዚህ በላይ አይሽ ሳይመጣ ካሁኑኑ ችግር የፈጠርሽ ነው በቃ ዝም በይ መፍትሄ ካለሽ ከዚህ ዘጠኝ መፍትሄ ልናገኝ አንችልም በቃ እሺ እስቲ ካለሽ አንቺ እኔ ምን ያሰብኩት ያሰብሽው ነገር በሌለበት የኛ እንዴት ነው አንቺን ትምትዩ ሰምኛለሽ አሁን ተምጣና ምን ማድረግ እንዳለባት ነግራታለሁ አለቀ እሺ ሁሉንም ነገር ለሱ ለወንድሜ ስል ራሴን ለመቆጣጠር ሞክራለሁ አንተ ይርማጥራስ ሊያ ይኸውልሽ ምን ነገር ማለት አይጠብቅብሽም በቃ እና ባይሉ የሚለፉት ለኛ ነው እሱን አታነጁ አታበሳጁ በቃ የሚነግረን ነገር በሙሉ ነገሮችን እያስተካከልን እንደርስባቸዋለን ገብቶሻል ይሁን ካልከኝ ምን ይደረጋል ምክንያቱም ይሄ ልጅ ለህይወት ያሰጋኛል በቃ ምንም ነገር የሆነ አካል ጉዳተኛ የሆነው በእኔ ምክንያት እንደሆነ ነው እሱ ነው ጭራሽ የትም ሲከሰከስ ከርሞ ቆይ እንዴት ነው አንተ ተጠያቂ ያደርገ ያለው እንደዚህ ጥቅስ ነው ነገር ይከራል ይኸውልሽ ከፍቅር ጋር በደንብ አውርተናል አሁን አንቺ ማድረግ ያለብሽ በመጀመሪያ ትደውይለታለሽ ከሁለት ቀን በኋላ እንደሚመጣ ነግሮሻለሁ ስለዚህ ትደውይለታለሽ ከዛ ማንም እንደሌለ እናፍ በቃ የሆነ ፈበብ እንትን እሱ እንዲመጣ የሆነ ነገር ታደርጋለሽ ብቻሽን እንደሆንሽ እንደናፈቀሽ ምናምን አድርገሽ ጊዜ ማሳለፍ እንደምትፈልጊ ምናምን እኛ ይሄን ሲደረግ እንደኛ ካሜራ በየቀኑ እናስቀምጣለን ታረዳሽ ግን የተለየ ምልክት እንግዲህ በእርግጠኝነት ምንነግርሽ መተባበርሽ ነው ላንቺ የሚያዋጣሽ አላስፈላጊ ነገሮች ብትገቢ እኛም ሌላ ነገር ውስጥ እንገባው ይሄን አስረግጬ ነግርሻለሁ አንድ ነገር አስረግጬ ምነግራት ነገር ማለት ነው ምነግርሽ ነገር አንድ ነገር ቢሆን ወንድሜ አለቅሽ እኔ ነኝ የምገልሽ በቃ አንቺ አሁን እሱን ተይው በቃ ምን እንደምታስብ እኔ ልጅቱን ስንት ዘመን አቃታለሁ ብዬ ኖርኳትን ሴት አላወቅኳትም እሺ አሁን እሱን ወደ ኋላ አትመልሽም በቃ ስለዚህ የሆነ ነገር ትንሽዬ ጭረት እንኳን ወንድሜ ላይ ባገኝ እንደማለቅሽ ወቂ እኔ ነኝ የምደፋሽ አንቺ ስለዚህ እኛ ይሄ ነገር ሲፈጸም ግን እኛ ውስጥ ነው ሰምኛለሽ የነዚህንም ካሜራ ስልኬ ላይ ኮኔክት አድርጌ ውስጡን ይከታተልሻል አላስፈላጊ ነገር አደርጋለሁ እላለሁ ወይ ያሰብነው ነገር ማለት ምልክት ሰጣው ልብሽ ካሰብሽ ምንም አማራጭ የለንም ሌላ ታሪክ ውስጥ ነው የምንገባው ተረዳሽ ስለዚህ አሁን ስልኩን ይዘሻል ወይስ ውስጥ ነው እሺ ስልክ ይዘሽ ነይ ከዛ ትደውይለታለሽ አሁን ያልኩሽን ታደርጊያለሽ ይዘሽ ነው ምንም ነገር አደራ ሰምኛለሽ በቃ ችግር የለም በእኔ በኩል ያለው ነው ችግር የለም ላውድ ታደርጊያለሽ ሄሎ እንዴት ነህ እንዴት ነሽ ልጅ አለሁልህ እንዴት ነህ አለሁልሽ እናቴ ሁሉ ሰላም
ሁሉ ሰላም እግዚአብሔር ይመስገን ጠፋክ ናፈከኝ እኮ መስከረም መስከረምሽኛል ገና መግባቴ እኮ አሁን እቃዎቹን ቼክ እያደረኩኝ ነውና ገናው ነው ገባ መጋዘን ሆኜ ነው እቃዎቹን ኦርደር እያደረኩ ኦኬ እሺ እና አመጣም ቤት ማንንም ስለሌላ አብረን ጊዜ እንድናሳልፍ ፈልጌ ነበር ቤት ማንንም የለም በደስታ ነው መተኔሽ እኮ በቃ ቤት ኮለናፍሽ እኔም በጣም ስለናፈከኝ ቶሎናልኝና ወቀደም ይዘልኝ ያልሽኝ እቃዎች ይዤሽ መጥቻለሁ በቃ እሺ መጥቼ ወስዳቸዋለሁኝ ወደ ሱቅ አስገባቸዋለሁ ሸኔ ቆንጆ እዚህ ወይ አስቀምጣቸውና መጥተሽ ትወስጃለሽ አንቺ በቤታውን ልምጣ አዎ ቤት ነው በቃ እሺ ጠብቅካለሁ አምረሽፋ ብለሽ ጠብቂኝ እኔ ቆንጆ እሺ ንቅ ጠብቅ እወድሻለሁ እኔም እወድካለሁ እሺ እሺ ላፊ እሺ አየሽ ይሄ ማለት በእርግጠኝነት ምንም ነገር ሊጠረጥር አይችልም ሰማሽ ስለዚህ ይሄ ነው እኛ የፈለግነው አሁን ይመጣል ከዛ በኋላ እንዳልኩሽ ግን በጭራሽ ምንም ነገር አልፈልግም ምንም ሌላ ነገር ካሌ አውርታዋለች ይመጣል ስለዚህ ቀደም ፍቅርን የተሻለም ስንነለሽ የነበረው ይሄ ነው ተረዳሽኝ ስለዚህ አሁን ምን እናደርጋለን የመጀመሪያው ከመምጣቱ በፊት ካሜራ እናስቀምጣለን መግቢያ በር ላይ እዚህ ሳይሆን ከዛ እኛ ውስጡናን በኮኔክት አድርገን እንከታተላለን ማለት ነው ተረዳሽኝ ስለዚህ ካሜራማን እነዛን ካሜራዎች አዘጋጅልኝ ስለዚህ እነን የምናደርገው ምትዩ ነገር አለ አይ ግን ማለት አስችሎኝ ነገር ላበላሽባችሁ ይችላል ማለት ከናንተ ጋር ሆኜ ነገሩን ጭራሽ ላይ እየተከታተልኩ ምናምን አያስችለኝ ማለት ለማለት ስለዚህ አይደለም ይሄ እኮ ምን ፈልገው ነገር ለማግኘት ነው ገባኛው ግን ቅድም ተባበራለሁ ብለሻል አይደል እኮ ገባኝ ግን በቃ በእናንተ በኩል ያለው ነገር ጨርሱ እኔ ግን ባልገኝ ደስ ይለኛል ከቦታው ላይ አሁን እኛ አለን አይደል እንዴ እኮ ገባኝ እና ተባበራለሁ ብለሻል አይደል እንዴ ምንድን ካለ ተባበራለሁ ግን ደግሞ እኔ ቁጭ ብዬ ከናንተ ጋር ማየት ግን አልችልም በቃ ስለዚህ አንቺ ራሴን መቆጣጠር ይከብደኛል በቃ ይሄንን ነገር ውስጤ ለመቀበል ይከብደኛል በቃ ስለዚህ እናንተ በእናንተ በኩል ያለው ነገር እንትን በሉ እየተከታተላችሁ የምታደርጉትን ነገር አድርጉ እሺ እንደዛ ከሆነ አይም አንደ ተበበር ነው ውጭ መቆየት ወይ ቤት መሄድ ትችያለሽ ወይ ጓደኞችሽ እንደዛ ጥሩ አይ በቃ እንደው የሚሆን ምክንያቱም እሷ ቀደምም እያስቸገረችን ነው ስሜቴን ይስተዋት በቃ ችግር የለውም እንደዛ ነው ከነማየ ጋር ቤት ይሻለኛል በቃ መረጋጋትም ስለምፈልግ እዛ ቤት ይሻላል እንደዛ እኛ ደግሞ የስራችን ከጨረስን በኋላ ወይ መተን እሺ እናገኛለን ወይ እንደውልልሽ ነው ውጤቱን እናገሻለን ነው ስጨርሱ ደውሉልኝ መምጣት ይችላል እመጣለሁ በቃ ጥሩ ይቻላል ስለዚህ አሁን ካሜራውን በየቦታው አስቀምጣለሁ እናንተ ውስጥ ተጠብቁኛላችሁ አንቺ ግን እንዳልኩሽ ነው ምንም ማንንም የለም ቤት ውስጥ ስለዚህ እናንተ ውስጥ ተጠብቁኝ እሺ እኔ ካሜራዎችን በየቦታው ላስቀምጥ ይኸውልሽ እሱን መሰለኝ አሁን እኛ ውስጥ ነን እንዳልኩሽ ነው ምንም አይነት ነገር አይፈልግም